አይምሮአችን ተጠቅመን እነኚህ ነገሮች እንዴት እንቀይረው? ወቀሳ ወዴት እንቀይረው? ኃላፊነት መውሰድ አለብን። ለዚህኛ ህይወት ተጠያቂ ማን ነው? ራሴ ነኝ። ከሚወቅሰው ሌላ ነገር ትላንትን ከሚወቅስ ዛሬን ተቀብዬ ያንን ነገር ተቀብዬ ኃላፊነት ወስጄ በህይወቴ ውስጥ ያንን ኃላፊነት ነገን ለመኖር ኃላፊነት መውሰድ አለብኝ ማለት ነው። ሰበብስ እንዴት ነው ማድረጉ? ሰበብ ደግሞ ወደ መፍትሄ መቀየር ነው። ቁጭ ብለን ባሳበብን ቁጥር ምንም የምንፈተው ነገር የለም። ስለዚህ ያንን ነገር ተቀብዬ ነገ ወደ መፍትሄ መጓዝ አለብኝ ማለት ነው። ማማረሩስ እንዴት ነው ማድረጉ? ህይወት ከብዶብኛል እኮ። ማማረሩን ደግሞ በማመስገን ከዛስ ያሰብነው ያቀድነው ነገር ደግሞ በተግባር መቀጠል አለብን ማለት ነው። ያንን ስንሄድ ነው ህይወታችን ነገ የተሻለ ማድረግ የምንችለው። እሺ ነገ ስኬታማ ሆናለሁ ብዬ ቁጭ ብለን መጠበቁስ እንዴት ነው ማድረጉ? መጠበቅን ትተን ለነገ ህይወታችን ዝግጁ ሆነን ያንን ዝግጁነት አይምሮአችን ለስኬት እንዳንጠቀም ያደረጉን ነገሮች ደግሞ ከኃላፊነት መሸሻችን ነው። ትልቁ ነገር ወደ ስኬት ጎዳና እንዳንሄድ የምንፈልገው ጉዞ እንዳንጓዝ ጎትቶ የያዙን ምንድነው? ከኃላፊነት መሸሽ። ለምንድነው ከኃላፊነት የምንሸሸው ስንል ደግሞ ስኬታማ መሆን እንፈልጋለን። የምንፈልገው ትልልቅ ነገሮች ነው። ያ ትልልቅ ነገሮች ደግሞ በህይወታችን ውስጥ ዋጋ ያስከፍሉናል። ግን ኃላፊነት ስንሸሽ ደግሞ ምን ነገሮች ያጋጥሙናል? አይምሮአችን እንዳንጠቀም ጎትቶ የያዘን ምንድነው? አንደኛ ላይ የምናየው ወቀሳ ስንል ደግሞ እኛ የምናጠፈውም ይሁን እንዲሁም ደግሞ በቤተሰብ ሊሆን ይችላል። በተለያዩ መንገዶች የሚመጡብን ነገሮችን ወደ ሌሎች ሰዎች ማላከክ፣ መለጠፍ። ወቀሳ ለምሳሌ እንደዚህ አይነት ቤተሰብ ውስጥ ባልወለድ ኖሮ፣ እንደዚህ አይነት ከተማ ውስጥ ባልወለድ ኖሮ፣ አሁን እየሰራ ያለው ስራ ባልሰራ ኖሮ፣ ያንን የበፊቱ ስራ ቢቀጥልበት ኖሮ፣ ያንን ስራ ባቋርጥ ኖሮ፣ እንደዚህ አይነት ትምህርት ቢማር ኖሮ ህይወቴን የተሻለ ያደርግ ነበር ብሎ ወቀሳ ማለት ነው። ያ ወቀሳ ደግሞ ምን ያደርገናል? አይምሮአችን እንዳንጠቀም ወደ ኋላ እንድንሄድ ነው የሚያደርጉን። ለምን ማደግ አንችልም? ቤተሰብ ማንኛውም ነገር አሁን እኛ እዚህ ጋር ስንደርስ ብዙ አይነት ነገሮች አስተዋጽኦ አለው። እኛ ስናድግ ቤተሰብ አለ፣ እናት፣ አባት፣ ወንድም፣ አገር፣ ብዙ ነገሮች አሉ። ሶሻል ሚዲያ፣ እነኚህ ነገሮች እኛ ላይ ተጽዕኖ አሉ። አዎ ነበሩ። ግን እዛ ላይ ቆመን ደግሞ አሁን ወደፊት እንዳናስብ ያ ነገሮች ጎትቶ አይምሮአችን ይዞናል ማለት ነው። ስለዚህ ትላንት ያጠፋናቸው ጥፋቶች ዛሬ ላይ ቆመን ያንን ነገር ስናስብ ወይኔ እንዲህ ባልሆን ኖሮ ራስን ነፃ ለማድረግ ማለት ነው ምን እናደርጋለን? ወደ ሌላ ሰው እንለጥፋለን። እንደውም ምን ይባላል? አንድ ታሪክ አለ። አንድ እናት ነበረች። ከባሏ ጋር በጣም አትስማማ። ብዙ አይነት ጭቅጭቅ አለ። ያ እናት ብቻዬን ነኝ ልጆችን እያሳደግኩ ያለው ብላ ወቀሳ ውስጥ ትገባለች። ያ ወቀሳ ውስጥ ስትገባ ግን ባሏ ዞር ብሎ አያየኝም፣ እኔ ነኝ ልጆችን ያሳደግኩት፣ ለልጆቼ ማንም ሰው የለም ብላ ብዙ አይነት ችግር ታወራለች። ያ እናት ግን በጣም ነገሮቹ ከአቅም በላይ ሲሆኑ መሞት አለብኝ ብላ ራስን ማጥፋት አለብኝ ብላ ትወስናለች። ስትወስን ግን ብቻዬን መሞት የለብኝም፣ ለልጆቼ የሚቆምልኝ ሰው የለም፣ ስለዚህ ልጆቼን መከራ ውስጥ ጥዬ ከምሞት ልጆቼም ግዴታ ከኔ ጋር መሞት አለባችሁ ይላል። አሁን እንደዚህ አይነት ወቀሳዎች፣ እንደዚህ አይነት ሰዎች ላይ ነገሮች ላይ መለጠፍና ኃላፊነት አለመውሰድ አይምሮአችን እንዳንጠቀም ያደርጉናል ማለት ነው። ለነገ እንዳናስብ ያደርጉናል። የደረሱብን ነገሮች ብዙ አይነት ቁስሎችን እያሰብን ነገን እንዳንጠቀም ወደኋላ ጎትቶ ይዝናል። እነዚህ ነገሮች የምናነሳ ለምንድን ነው? አይምሮአችን እንዴት ተጠቅመን ስኬታማ እንሁን ነው። አይምሮአችን ተጠቅመን ስኬታማ ለመሆን ነው። እና እንዴት ህይወቴን የተሻለ ለማድረግ አለብኝ? ከዚህ ውስጥ አሁን ምን እናያለን? ህይወቴን እንዴት የተሻለ ላድርጎ? ያለፉ አልፏል። የደረሱብኝ ብዙ አይነት ስቃዮች ደርሶብኛል። ግን ከዚህ ውስጥ ህይወቴን እንዴት የተሻለ ነገር ላድርግ ብለን ማሰብ እንድንችል ነው የሚያደርጉን ማለት ነው። ሁለተኛ ላይ የምናየው ደግሞ ሰበብ ስንል አንድን ነገር አለ ምክንያት እኛ ላይ አይሆንም። በምክንያት መነሳት አለብን እንጂ ሰበብ ደርድረን ለሰበብ ደግሞ ትልቁ ምክንያት አቅርበን መውደቅ የለብንም ማለት ነው።
በምክንያት መነሳት አለብን እንጂ በምክንያት መውደቅ የለብንም እኛ። ለምን ሰበብ ደርድረን ማለት ነው። አንድን ነገር ለማድረግ ሰበብ አለማድረግ ሰበብ አቅርበን በቂ ምክንያት ማለት ነው። ለምንድን ነው ስኬታማ ያልሆንኩ? እንዲህ አይነት አገር ውስጥ ስለተወለድኩ እኮ ነው። ብዙ አይነት ነገሮች ወደ ኋላ ስለያዙኝ እኮ ነው። ሰበብ ማለት ነው። በጠዋት ለምንድን ነው ቀኑን በትክክል ያልተጠቀምኩ? ጠዋት በጊዜ ስላልተነሳው እኮ ነው። እንደዚህ አይነት ምክንያት ሰበቦች ለውድቀታችን ትልቁ ግባት ነው ማለት ነው። አእምሯችን እንዳንጠቀሙ በቃ ዛሬን አቃጥለን ነገም ደግሞ ዛሬ ላይ እያሳለፍነው ነገር እያሰብን እንዳንጠቀም ትልቁ ጎትቶ ወደ ኋላ የሚይዙን አእምሯችን እንዳንጠቀም የሚያደርጉን ነገሮች ውስጥ አንዱ ሰበብ መደርደር ነው። እንግዲህ ሰበብ ለስኬታችንም ግባት ሊሆን ይችላል፣ ለውድቀታችንም ግባት ሊሆን ይችላል። ግን የትኛው ሰበብ ነው የትኛው ምክንያት ነው መጠቀም ያለብን? ሰበብ ደርድረን መውደቅ አለብን ወይስ እዚህ ቦታ መቆየት አለብን? ወይስ ደግሞ የተሻለ ሰበብ አምጥተን ለነገ ደግሞ ግባት እንዲሆነን መነሳት አለብን? የትኛው ሰበብ ነው እኛን ወደ ተሻለ መንገድ ሊያደርሰን የሚችለው? እንዴትስ ደግሞ እንደዚህ አይነት ከባድ አይነት ህይወት ውስጥ ወጥቼ የተሻለ ነገን ላይ መድረስ የሚችለው ብለን እንድናስብ እና እንድንጠቀም የሚያደርገን አእምሯችን ምክንያት ሲኖረን ነው ማለት ነው። ከሰበብ ወጥተን ወደ ምክንያት ስንሻገር አእምሯችን ተጠቅመን ለነገ ስኬታችን ግብዓት የሆነ ነገር መፍጠር እንችላለን ማለት ነው። ሶስተኛ የምናየው ደግሞ ከባዱ ነገር ማማረር በነገሮች ያለን ቅሬታ ብቻ በቃ ማሰማት፣ ማማረር። እዚህ ጋር እንደውም አንድ ታሪክ አለ። አንድ በጣም ከፈጣሪ ጋር በጣም ቅርብ የሆነ ሰው ነበርና ሁሌ ይጸልያል። በጣም ከባድ ጸሎት ነው የሚጸልየው። ሁሌ ያማርራል በህይወቱ። እንዴት እኔ ስኬታማ አልሆንም? እኔ ልጅ አይደለሁም እንዴ? እኔ የሚጠይቀው ጥያቄዎች ለምን አትመልስልኝም? የኔ ጸሎት ግን እየሰማ ነው ብሎ በየጊዜው ጸሎት ያደርጋል። ከዛ አንዲስ ጨቀጭቆ አንድ ቀን ተኝቶ ምን ያህል ህልም ያህል ፈጣሪ ሲቆጣ ህልም ያህል ሁላችሁም እናንተ ሸክም የከበዳችሁ ሁላችሁም ችግሮቻችሁን ሁላችሁ በቦርሳ አድርጉትና ይዛችሁ ነው ይሎ ፈጣሪ በህልም ያሳያል ማለት ነው። ሁሉም ሰው እንግዲህ እንደሱ የሚጸልየው ብዙ ችግርተኛ አለ ማለት ነው። ስለዚህ ሁሉም ሰው በቦርሳ አርግቶ ችግሩን ይዞ ወደ ስታዲየም ይወጣል ማለት ነው። ከዛ ይዞ ሲወጣ ይደነግጣል። እዚች ጋር ይደነግጣል። እየጸለየ የነበረ ይሄንን ችግር ከኔ ውሰዱ፣ እንደውም ደስ ካለ የሌላ ሰው ችግር ስጠኝ፣ እኔ ከዚች ከራሴ ችግር ጋር መኖር ከብዶኛል እያለ ማለት ነው። አሁን ጸሎቱ ላይ የራሴን ችግር ውሰድልኝና የሰውን ችግር ቢሆን ስጠኝ፣ የራሴን ችግር ከብዶኛል እያለ ከዛም በኋላ ያማረረ ነው ይሄ ሰው። ብዙ ሰው በሻንጣ ምን አድርጎታል? የራሱን ችግር ይዞ መጥቷል። የሰውን ችግር ሲያይ በቦርሳ ተሸክሞ የመጣው እንደነገጠ። ለምን ይደነግጣል? በጣም ከባባድ ቦርሳዎችን ተሸክሞ ነው መጡት። ከሁሉም ይዞ የመጡ ሰዎች ውስጥ ትንሹ የማን ነው? የዚህ ሰው ነው ማለት ነው። ከዛም በኋላ ይደነግጣል። የኔ ችግር ትንሽ ነው ማለት ነው ብሎ ራሱን መጠየቅ ይጀምራል። ከዛም በኋላ አሁንም ሌላ ድምጽ ይሰማሉ። ሁላችሁም ችግሮቻችሁን አስቀምጡ፣ የሌላ ሰው ችግር ደስ ያለን ችግር ውሰዱት፣ የሌላ ሰውን ቦርሳ ውሰዱት። ከዛም በኋላ ምን ቢያደርግ ጥሩ ነው? ሁሉም የራሱን ቦርሳ ወጥሮ ያዘ። ለምን? ቀደም የራሴን ችግር ውሰድልኝ፣ የሌላ ሰውን ችግር ስጠኝ እያለ ነበር። ለምን? የለመድኩት ችግር ይሻለኛል የሌላ ሰውን ችግር ጋር ከሚዳረቅ ብሎ ማለት ነው። የራሱን ችግር ይዞ ገባ ማለት ነው። ስለዚህ አንዳንዴ ላው ላይ ቆመን ላው ላይ ሆነን የምናማርረው ህይወት ለኛ ያልታየ ነገር ግን ጥሩ ነገር ሌሎች ሰዎች የሚመኙ ሊሆኑ ይችላሉ። ግን ቢሆንም ከዚህ ነገር እንዲሻሻል እንፈልጋለን። እንድንሻሻል ብንፈልግ ግን ከነዚህ ነገሮች መላቀቅ አለብን። መውቀሱን መተው አለብን። እንዲሁም ሰበብ አብዝተን ስራ ለመስራት መተው አለብን። ማማረርን መተው አለብን። ዛሬ ላይ ቆመን ለነገ ስናመሰግንና ማማረር ስንተው አእምሯችን ከዚህ ሁኔታ ውስጥ እንዴት ወጥቼ
የራሴን ህይወት የተሻለ ህይወት አሁን ያለውበት ህይወትን የተሻለ እንዴት ላድርጎ ብሎ ምን ያደርጋሉ? ይዘጋጃሉ፣ አይምሮአቸውን ይጠቀማሉ ማለት ነው። አይምሮን እንዳንጠቀም የሚያደርጉ ማማረር፣ መሰለቸት፣ ተስፋ መቁረጥ፣ እነዚህ ነገሮች ህይወታችን ውስጥ ከባድ ነገሮችን ያመጡብናል ማለት ነው። ስለዚህ እንዴት የተሻለ ህይወትን የተሻለ ላድርጎ ስንል አይምሮአችን መጠቀም አለብን። ከዚህ ማማረር ነገሮችን ራሳችን ተላቀም ማለት ነው። ሌላ አራተኛ የምናየው ደግሞ መጠበቅ ነው። ዋው መጠበቅ፣ ነገሮች በራሳቸው ጊዜ እንዲፈቱ መጠበቅ። በጣም ሁላችንም የገደለ ይሄኛው ነገሮች በራሳቸው ጊዜ እንዲፈቱ መጠበቅ። ጊዜ ነገሮችን ሊፈታ አይችልም። እኛ ጊዜ ላይ ሆነን ነገሮችን መፍታት የምንችለው እንጂ ጊዜ ራሱ ይመጣል ራሱ ይሄዳል ማለት ነው፣ እኛ ካልተጠቀምነው ጊዜ። ስለዚህ እንደውም አንድ እዚህ ጋርም ሌላ ታሪክ፣ አንድ ጊዜ ከባድ በጣም ከፈጣሪ ጋር ቅርብ የነበረ ሰው ከባድ ዝናብ ይዘንባል፣ በፈጣሪ ያምናል። ፈጣሪ ብዙ ነገሮች ውስጥ ከዚህ በፊትም አሳልፎታል፣ ጠብቆታል። አሁን ደግሞ ከባድ ዝናብ ይዘንባል። ከባድ ዝናብ ሲዘንብ ሁሉም ሰው ከጎርፉ ስር ይሸሻል። እሱ ደግሞ ጎርፉ ማሊዮንና ቤቱን እንትን እያደረገ ከዛም በኋላ እናንተ ለምን ትሸሻላችሁ? እምነት የሌላችሁ፣ እኔ ፈጣሪ ይጠብቀኛል ምንም አልሆንም ብሎ ይቆማል። ከዛም በኋላ ሌላ መርከብ ጀልባ ትመጣለች። አረና አይ እኔ ፈጣሪ ይጠብቀኛል ብሎ ጀልባውን ትሄዳለች። ሌላ ሄሊኮፕተር ይመጣል። እሱም አረ ፈጣሪ ይጠብቀኛል ብሎ መለሰ። ኦኬ ልጄ እኔን ፈልጎታል ማለት ብሎ ከዛም በኋላ ውሃው ይዞት ይሄዳል ማለት ነው። ከዛም በኋላ ይሞታል። ከዛም በኋላ ተናደው ምን ያደርጋል? ፈጣሪን ይጠይቃል። እኔ አንተን አምኜ እንዴት በጎርፍ ውስጥ አላዳንከኝም? ልጄ ምን እንዲያደርግልህ ነው የምትፈልገው? ምን እንዲያግዝ ነው የምትፈልገው ብሎ ጠየቀ። አንዳንዴ የምንጠብቀው ነገር የሚመጣልን ነገሮች ላይ ዝግጁ ካልሆን ምን እንደምንጠብቅም ግራ ይገባናል ማለት ነው። በህይወታችሁ ውስጥ ምንድን ነው የምትጠብቁት? እስቲ ፈጣሪ እንዴት እንዲያደርግላችሁ ነው የምትፈልጉት የምትጠብቁት? ፈጣሪ ማለት ነው። አሁን ያላችሁት ህይወት ውስጥ ለመውጣት ምንድን ነው እየጠበቃችሁ ያላችሁት? ምን አይነት አጋጣሚ መጥቶ ነው ከዚህ ህይወት ውስጥ እንዲያላቅቃችሁ የምትፈልጉት? ስለዚህ እነዚህ ነገሮች የምንጠብቀው ነገር ራሱ አውቀን መጠበቅ አለብን ማለት ነው። ስለዚህ እዚህ ጋር ጊዜ ነገሮችን አይፈታም። እኛንን ጊዜ ላይ ሆነን ነገሮችን መፍታት የምንችለው ማለት ነው። እንደውም እንዲሁ የተማረረ በጣም ወጣት ነበረ። አንድ ወጣት ይሄ ወጣት እኔ ዕጣ ፈንታዬ ምንድን ነው ብሎ ራሱን እየጠየቀ አዋቂ ጋር ይሄዳል። እኔ ስኬታማ መሆን አለብኝ፣ እኔ ባለጸጋ መሆን አለብኝ፣ ስቃይ ይብቃኝ፣ እኔ ስቃይ ህይወቴ ውስጥ አልፈልግም ብሎ አንድ አዋቂ ጋር ይሄዳል። ይሄ ነገር አዋቂ ማለት ነው። መክሊቴ ምንድነው እኔ በህይወቴ ውስጥ ምንድነው የሚገጥመኝ ብሎ መጠየቅ ይሄዳል። ሲሄድ አንተ ነገር አዋቂ ጋር ሲሄድ ማለት ነው ይሄዳል። የኔ ነገር ምንድነው? እኔ ሀብታም ስኬታማ መሆን ፈልጋለሁ፣ ባለጸጋ መሆን ፈልጋለሁ፣ ንገረኝ እስቲ መክሊቴን ንገረኝ እስቲ ይላል። ከዛም በኋላ ያንተ ነገር ፍንትው ብሎ የሚታየኝ ለሊት 8 ሰዓት ስለሆነ አሁን አይሆንም፣ ሂድ ነገ ጠዋትና ለሊት ስለማይ ነገ ጠዋትና እና ጠይቀኝ ይሏል አዋቂ ማለት ነው። ከዛም በኋላ ልጁ ይገባና ደስ እያለ ጠዋት ይመጣል። ጠዋት ሲመጣ አግኝቼዋለሁ፣ አይቼዋለሁ፣ ያንተን ነገር አይቼዋለሁ፣ የሚገርም ነገር። አሁን ስንት ነው እድሜ ይላል። አሁን 25 ነኝ። ኦኬ እድሜ 25 ነው። 40 እስከ 40 ዓመት ድሃ ትሆናለህ ይላል። ድህነት እስከ 40 ዓመት ይቀጥለዋል ይላል። ደስ ይለዋል ልጁ። በቃ ዋው ሀብት በእርጅና ሲመጣ ደስ ይላል፣ እንደውም ቁጭ ብዬ እበላለሁ ይላል። ከዛ ነገር አዋቂ ምን ይላል? አዋቂ ሰው ማለት ነው። ከ40 ዓመት በኋላ ሀብታም እንደምትሆን ማን ነገረ ይለዋል። ከ40 ዓመት በኋላ ሀብታም እንደምትሆን ማን ነገረ?
አንዳንዴ ቁጭ ብለን የምንጠብቀው ነገር ይሄ አዋቂ ማለት ነው ትንሽ ነገሩ የገባ ነው። በአዋቂም ባላምንም ማለት ነው ይሄ ትንሽ ነገሩ የገባ ነው። እኛ ሰርተን ነገሮችን ካልቀየር ነው በመጠበቅ ብቻ ነገሮች ይቀየራሉ ማለት ዘበት ነው። ስለዚህ እነዚህ ነገሮች ደግሞ ህይወታችን የተሻለ እንዳናደርግ ጎትቶ የሚይዙንና አሁን ያለንበት ቁጭ ብለን ነገሮችን እንድንጠብቅ የሚያደርጉን ነገሮች ውስጥ እነኚህ አራቱ ናቸው ማለት ነው። ሁሌ ወቀሳ፣ እንዲህ ስለሆንኩ እኮ ነው፣ ነገሮቹን ሰዎች ላይ ማላከክ፣ ራስን ነፃ በማድረግ ማለት ነው። ሰበብ ማብዛት፣ በሰበብ መቀመጥ፣ አለ ምክንያት በምክንያት ተነስተን መስራት ትተን ደግሞ ሰበብ አብዝተን መቀመጥ፣ እንዲሁም ማማረር፣ እኔ እንደዚህ አይነት ህይወት መኖር የለብኝም እያልን ማማረር፣ ከዛም መጠበቅ፣ ቁጭ ብለን መጠበቅ። አንዳንዴ እድል ራሱ ህይወታችን ውስጥ ብዙ ጊዜ እድል በጣም በብዙ ሁኔታ እድል ይመጣልናል። ያም ይመጣልን እድል ግን ዝግጁ ሆነን ካልጠበቅ ነው ያ እድሉን ካልጠበቅ ነው በአጋጣሚ ብቻ ህይወታችን ይለወጣል ማለት አይደለም። እድሉ ራሱ ምን ያክል ላይ እድሉ ራሱ ዝግጁ ነን። አንድ ሰው ሎተሪ እንዲወጣለት ግዴታ ሎተሪ መቁረጥ አለበት ማለት ነው። አይ ሎተሪ ይወጣልኛል ብሎ ህይወት ውስጥ ቁጭ ብሎ ከጠበቀ መቁረጥ አለበት። ምንም ነገር ሳያደርግ ሽልማቱን መጠበቅ የለብንም ማለት ነው። እንደዛ ሆነን ነው ህይወታችን ውስጥ ወደ ተግባር ሳንገባ አይምሮአችን ሳንጠቀም ትላንት የነበረብን ህይወት ጉዞ እንድንቀጥል የሚያደርገን አይምሮአችን የኋላ ብቻ እንድናስብ የሚያደርገን ትላንት የነበርንበት ብቻ እንድናስብ የሚያደርገን ለዚህ ምክንያት ነው ማለት ነው። እነኚህ ነገሮች ባሻሻልን ግን በህይወታችን ውስጥ የተሻለ ነገር መፍጠር እንችላለን። ነጋችን አጥርተን ማየት እንችላለን። ብዙ አይነት እድሎችን ደግሞ በእነዚህ ቢዝነስ ውስጥ ደግሞ ብዙ አይነት እድሎችን በሚገራርሙ ሰዎች መጠቀም እንችላለን። ከነዛ ሰዎች ጋራ ደግሞ አይምሮአችን አሰርተን ደግሞ ወደ ተግባር ገብተን ትልልቅ ነገሮችን መፍጠር እንችላለን። ስለዚህ እነዚህ ነገሮች ካሉ ምንድነው መፍትሄው ስንል ደግሞ አይምሮአችን ተጠቅመን እነኚህ ነገሮች እንዴት እንቀይሩ? ወቀሳ ወዴት እንቀይሩ? ኃላፊነት መውሰድ አለብን። ለዚህኛ ህይወት ተጠያቂ ማን ነው? ራሴ ነኝ። ከምወቅሰው ሌላ ነገር ትላንትን ከምወቅስ ዛሬን ተቀብዬ ያንን ነገር ተቀብዬ ኃላፊነት ወስጄ በህይወቴ ውስጥ ያንን ኃላፊነት ነገን ለመኖር ኃላፊነት መውሰድ አለብኝ ማለት ነው። ሰበብስ እንዴት ነው ማድረጉ? ሰበብ ደግሞ ወደ መፍትሄ መቀየር ነው። ቁጭ ብለን ባሰበብን ቁጥር ምንም የምንፈተው ነገር የለም። ስለዚህ ያንን ነገር ተቀብዬ ነገ ወደ መፍትሄ መጓዝ አለብኝ ማለት ነው። ማማረሩስ እንዴት ነው ማድረጉ? ህይወት ከብዶብኛል እኮ ማማረሩን ደግሞ በማመስገን ከዛስ ያሰብነው ያቀርነው ነገር ደግሞ በተግባር መቀጠል አለብን ማለት ነው። ያንን ስንሄድ ነው ህይወታችን ነገ የተሻለ ማድረግ የምንችለው። እሺ ነገ ስኬታማ ሆናለሁ ብዬ ቁጭ ብለን መጠበቁስ እንዴት ነው ማድረጉ? መጠበቅን ትተን ለነገ ህይወታችን ዝግጁ ሆነን ያንን ዝግጁነት ደግሞ መጓዝ አለብን ማለት ነው። እነኚህ ነገሮችን ካረግን በህይወታችን ውስጥ የተሻለ ስኬት ላይ መድረስ እንችላለን። የተሻለ ሰው መሆን እንችላለን። ውጤታማም ህይወትም ይኖረናል ማለት ነው። ለዚህ ነው እነኚህ ነገሮች አድርገን ደግሞ ህይወታችን ወደ ስኬት ጎዳና መጓዝ እንችላለን። እንዴት ህይወትን የተሻለ ላድርግ ብለን ከተጓዝ በህይወታችን ውስጥ ትልቅ ነገሮችን መፍጠር እንችላለን።